በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም በዓለም ዙሪያ ሁሉ ላላችሁ ወገኖቼ ይድረሳችሁ። ዛሬ መጸለይ እፈልጋለሁ። ማለት ብዙ ሰዎች ገንዘብ ኖሯቸው ነገር ግን በጭንቀት ውስጥ የሚኖሩ፣ ስልጣን ኖሯቸው በጭንቀት ውስጥ የሚኖሩ፣ ስራ ያላቸው ምንም ነገር ሳይጎላቸው በብዙ ጭንቀት ውስጥና ግራም በመጋባት ውስጥ፣ ሰላም በማጣት ውስጥ፣ በልብ ስብራት ውስጥ፣ በሐዘን ውስጥ የምትኖሩ በርካታ ሰዎች አላችሁ። ዛሬ ለእናንተ መጸለይ እፈልጋለሁ። የእግዚአብሔር ቃል ሲናገር ምን ይላል? ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የመልካም ሐሳብ እንጂ የክፉ ሐሳብ አይደለም ይላልና አእምሮን የሚያልፈው የእግዚአብሔር ሰላም በኢየሱስ ክርስቶስ ስም ሁለንተናቸውን እንዲቆጣጠር ጸልያለሁ። አባት ሆይ በዚህ ሰዓት በጭንቀት ውስጥ ያሉ፣ ሰላም በማጣት ውስጥ ያሉ፣ ረፍት በማጣት ውስጥ ያሉ፣ ደስታ በማጣት ውስጥ ያሉ፣ ቤት እያላቸው፣ መኪና እያላቸው፣ ስልጣን እያላቸው፣ ዕውቀት እያላቸው፣ ገንዘብ እያላቸው ነገር ግን እግዚአብሔር ሆይ ከውጭ ሰው ሲያያቸው ደስተኛ የሚመስሉ ነገር ግን ውስጣቸው ያላረፈ፣ ልባቸው ያላረፈ፣ የውስጥ ደስታ የውስጥ ሰላምና እረፍት ለሌላቸው ሰዎች አሁን በዚህ ሰዓት እውነተኛ የሆነ ገንዘብ የማይሰጠው፣ ብርና ወርቅ የማይሰጠው፣ ዝና ክብር የማይሰጠው፣ ብዙ ዝና ይዛችሁ ሰላምና እረፍት ያጣችሁ ነገር ግን ዝና የማይሰጠው፣ ገንዘብ የማይሰጠው፣ ዕውቀት የማይሰጠው፣ ስልጣን የማይሰጠው ከእግዚአብሔር ዘንድ ብቻ የሚሆን የውስጥ ሰላም፣ የውስጥ እረፍት፣ የውስጥ ደስታ፣ የውስጥ ሐሴት እንዲሆንላቸው በኢየሱስ ክርስቶስ ስም ስልጣን እንጸልያለን። ይህ ጸሎት ልክ ከሰሙ በኋላ ከውስጥ ፈንቅሎ የሚወጣ ደስታ፣ ሰላም፣ እረፍት እንዲሆንላቸው በኢየሱስ ክርስቶስ ስም ስልጣን እንጸልያለን። እናንተ ደካሞች፣ ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋቸዋለሁ እንዳልክ አሁን ጌታ ኢየሱስ ባሉበት ስፍራ እንድታሳርፋቸው፣ ሰላም እንድሰጣቸው፣ ደስታ እንድሰጣቸው፣ በእውነት ሐሴትንና እውነተኛ ሳቅን እንድሰጣቸው በኢየሱስ ክርስቶስ ስም ስልጣን እጸልያለሁ። ስለሰማኸኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ሻሎም፣ ጸጋ፣ ሰላም ከእናንተ ጋር ይሁን።